ሰላም ጤና ይስጥልን ክቡራን ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በጣሊያን ያደረጉት የስራ ቆይታ ስኬታማ ነው ሲሉ የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። ጠቅላይ ሚኒስትሩ በጣሊያን ቆይታቸው በባለብዙና በሁለትዮሽ ጉዳዮች ሰፋ ያለ ውይይት ማድረጋቸውን አንስተው የጣሊያን መንግስት ለኢትዮጵያ የሚሰጠው የልማት ፋይናንስ፣ የሪፎርምና የኢነርጂ ዘርፎች ድጋፍ ተጠናክሮ እንደሚቀጥል ከስምምነት መደረሱን ተናግረዋል። የሮም ቆይታቸው የተጀመረውን ሪፎርም አጠናክሮ ለመቀጠል የጣሊያን መንግስት አስፈላጊውን ድጋፍ እንደሚያደርግ ማረጋገጥ ያስቻለ መሆኑንም ጠቁመዋል። በሁለቱ ሀገራት መሪዎች መካከል ያለው ጠንካራ ግንኙነት ለሀገራቱ ወዳጅነት መጠናከር አዲስ ምዕራፍ የከፈተ መሆኑንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከካቶሊክ ሊቀ ጳጳስ ፓፕ ሊዮ 14ኛ፣ ከጣሊያን ጠቅላይ ሚኒስትር ጆርጂዮ ሜሎኒና ከዊቢወልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር ውይይቶችን ማድረጋቸው ይታወቃል። አዲስ አበባ ያላትን ተሞክሮች ለሌሎች የአፍሪካ ከተሞች የማጋራት አቅም ያላት ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ ከአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጋር ተወያይተዋል። ሊቀመንበሩ በውይይታቸው አዲስ አበባ ያሳየችውን ለውጥ ያደነቁ ሲሆን ለአፍሪካ ህብረት ዋና መቀመጫ ለሆነችው ከተማ ምስጋናዬን ላቀርብ እወዳለሁ ብለዋል። ኮሚሽኑ ከከተማዋ ጋር ያለውን ትብብር ለማጠናከር ቁርጠኛ መሆኑን ገልጸው አዲስ አበባ ያሏትን ልምዶች ለሌሎች የአፍሪካ ከተሞች የማጋራት አቅም እንዳላትም ገልጸዋል። ከንቲባ አዳነች አቤቤ መሐመድ አሊ ዩሱፍ የኮሚሽኑ ሊቀመንበር ሆነው በመመረጣቸው እንኳን ደስ አሎት ብለዋል። ከንቲባዋ የከተማዋንና አህጉሪቱን ተጠቃሚነት ማዕከል ባደረገ መልኩ ከኮሚሽኑ ጋር ያለውን ትብብር የበለጠ ለማጠናከር እንደሚሰሩ ገልጸዋል። ኬንያ የኢጋድን ስምምነት ማጽደቋን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ አደነቁ። የኬንያ ህግ አውጪ ምክር ቤት ኢትዮጵያ፣ ደቡብ ሱዳንና ጅቡቲ ያጸደቁትን የኢጋድ ስምምነት ኬንያ ሀገሪቱ እንድትቀላቀል ውሳኔ አሳልፏል። የኢጋድ ስምምነት በሀገሪቱ ምክር ቤት መጽደቁ ድንበር ዘለል ተግዳሮቶችን በመከላከል ዘላቂ ሰላምና ብልጽግናን ለማረጋገጥ ቀጠናዊ ትብብርን ለማጠናከር ያግዛል ሲሉም የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ተናግረዋል። የቀጠናው ሀገራት በጋራ ጉዳይ ለመስራት ቁርጠኝነታቸውን የሚገልጹበት የኢጋድ ስምምነት ከዚህ ቀደም በኢትዮጵያ፣ በጅቡቲና በደቡብ ሱዳን ህግ አውጪ አካላት መጽደቁ ይታወሳል። በሀገራቱ መካከል ሰላማዊ ግንኙነትን ማረጋገጥ፣ ጤናማ ጉርብትና መፍጠር፣ በጎረቤት ሀገራት ጉዳይ ጣልቃ አለመግባት እንዲሁም በሀገራቱ መካከልም ሆነ በሀገራቱ ውስጥ የሚፈጠሩ አለመግባባቶችን በሰላማዊ መንገድ መፍታት ዋነኛ ዓላማዎቹ ናቸው። በተጨማሪም ሌሎች ሀገራትም ይህንን ስምምነት ተቀብለው እንዲያጸድቁ ጥሪያቸውን አቅርበዋል። ከቁም እንስሳት ወጪ ንግድ ከ48 ሚሊዮን ዶላር በላይ ገቢ መገኘቱ ተገለጸ። በ2017 በጀት ዓመት 9 ወራት ከቁም እንስሳት ወጪ ንግድ ከ48 ሚሊዮን ዶላር በላይ ገቢ መገኘቱን ያስታወቀው የኢትዮጵያ ግብርና ባለስልጣን ነው። የግብርና ባለስልጣን ዋና ዳይሬክተር አምባሳደር ዲሪባ ኩማ እንደገለጹት በበጀት ዓመቱ 9 ወራት ከግማሽ ሚሊዮን በላይ የቀንድ ከብቶች ወደ ውጭ ሀገር ተልኳል። ከተላከው የቁም እንስሳትም ከ48 ሚሊዮን ዶላር በላይ መገኘቱን ገልጸው ገቢው ባለፉት ዓመታት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ ማደጉን ተናግረዋል። ጅቡቲ፣ ሶማሌ፣ ኦማን፣ ሳውዲና ሌሎች የአረብ ሀገራት የኢትዮጵያን የቁም እንስሳት መዳረሻ መሆናቸውን አስታውቀዋል። ከኢኮኖሚ ማሻሻያው በኋላ ኢትዮጵያ ከቁም እንስሳትና ስጋ የምታገኘው ወጪ ንግድ ገቢ ከፍተኛ መሻሻል ማሳየቱን አመላክተዋል ሲሉ የዘገበው የኢትዮጵያ ፕሬስ ድርጅት ነው። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የሰዓቱ መረጃዎች እናልፋለን። አብራችሁን ቆዩ። አሜሪካ አዲስ የተማሪ ቪዛ ቀጠሮችን አገደች። በአሜሪካ ለመማር የሚያመለክቱ ሰዎችን የማህበራዊ ሚዲያ መረጃ በጥልቀት ለመፈተሽ በማሰብ ይህ መመሪያ መተላለፉም ተገልጿል። መመሪያው ለሁሉም የአሜሪካ ኤምባሲዎችና ቆንስላዎች መላኩን የሀገሪቱ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አስታውቀዋል። ማርኮ ሩቢዮ አክለውም በሂደቱ ላይ ያሉ የቪዛ ሂደቶች በጥብቅ ቁጥጥርና ክትትል ላይ ሆነው የሚቀጥሉ ይሆናል ብለዋል። በተያያዘም የአሜሪካ መንግስትን ውሳኔ በመቃወም የሃርቫርድ ዩኒቨርሲቲ ተማሪዎችና መምህራን ተቃውሟቸውን አሰምተዋል። በአሜሪካ ከግማሽ ሚሊዮን በላይ የሌሎች ሀገራት ተማሪዎች በከፍተኛ የትምህርት ተቋማት ውስጥ ትምህርታቸውን መከታተል ላይ ይገኛሉ። በመጨረሻም እስራኤል በሰና ኤርፖርት ላይ የአየር ጥቃት ሰነዘረች። የሁቲ አማጽያንን ኢላማ ያደረገ ነው የተባለው የእስራኤል ጥቃት የሀገሪቱ የመከላከያ ሚኒስቴር እስራኤል ካትዝ አረጋግጠዋል። በጥቃቱም ቀሪ ሁቲዎች የሚቀመጡባቸው አውሮፕላኖች ወድመዋል ሲሉ ሚኒስትሩ ተናግረዋል። በጥቃቱ ለሁሉም ግልጽ መልእክት ነው ያስተላለፍ ነው ያሉት እስራኤል ካትዝ በእስራኤል ላይ ጥቃት ለሰነዘረ ምላሹ ከባድ ነው ብለዋል። በተጨማሪም የሁቲ አማጽያን የሚቀመጡባቸው መሰረተ ልማቶች ሙሉ በሙሉ እስኪወድሙ ድረስ የእስራኤል ጥቃት ተጠናክሮ ይቀጥላል ሲሉም አክለዋል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።